እነዚህ ሶስት መንታዎች ወይም ትሪፕሌቶች ደስ አይሉ ምን እንደሚያንገዳግዳችሁ ታውቃላችሁ? ብዙዎቻችሁ እንደምታስቡት እየተጫወቱ አይደለም። ከዛ ይልቅ አካላዊ ሚዛናቸው ወይም ሞተር ስኪላቸው በደንብ ያልዳበረ ስለሆነ ነው። ይህ ደግሞ ገና ሲነሱ ህጻናት የሚጠበቅ ነገር ነው። ህጻናት አካላዊ ቅልጥፍና እንዲኖራቸው፣ ቶሎ ዳዴ እንዲሉ፣ ቶሎ እንዲራመዱ ቤት ውስጥ ማድረግ የምንችላቸው 6 ቀላል ቲፖች አሉ። በዛሬ ቪዲዮ እነዚህ ቲፖችን እናያለን። በተለይ ደግሞ 5ኛውና 6ኛው ብዙዎች ማንጠቀምበት የማናስበው ነገር ነው። ስለዚህ ይህ ቪዲዮ በጣም ወሳኝ የሆነ መረጃ ስለያዘ እስከ መጨረሻው ተመልከቱት። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ሐሳብ አስተያየት ከታች ኮሜንት ላይ ብትጽፉልን እያንዳንዱ ጥያቄ ለመመለስ እንሞክራለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። አዳዲስ መረጃዎችን ለእናንተ ለወላጆች ሰኞ፣ ሮብና አርብ 7 ሰዓት ላይ የምናቀርብበት ነው። ቤተሰብ እንድትሆኑ ተጋብዛችኋል። ስለዚህ ወደ ዋናው ፖይንት ከማለፋችን በፊት የህፃናት አእምሯዊና አካላዊ እድገት የምንመዝንበት 4 ዋና ዋና ማይልስቶኖች አሉ። የመጀመሪያው ኮግኒቲቭ ማይልስቶን ይባላል። ይህ ማለት ነገሮችን የማሰብ የማሰላሰል፣ ነገሮችን በደንብ የማየት የማስታወስ የማስተዋል ብቃታቸው ሲሆን፣ ሁለተኛው ደግሞ የቋንቋ የንግግር ማይልስቶን ወይም ላንጉዌጅ ዴቨሎፕመንት ማይልስቶን ይባላል። ሶስተኛው ደግሞ ሶሻል ኤንድ ኢሞሽናል ዴቨሎፕመንት ማይልስቶን ይባላል። ይህ ማህበራዊና ስሜታዊ እድገታቸውን የምንመዝንበት ነው። አራተኛውና ዛሬ የማወራላችሁ ነገር ደግሞ የሞተር ስኪል ይባላል። ይህ ማለት አካላዊ ቅልጥፍና፣ ጥንካሬ፣ አካላዊ ጥበብን ይመለከታል። ስለዚህ ሞተር ስኪል ስንል በሁለት ይከፈላል። ግሮስ ሞተር ስኪል ያ ማለት አካላዊ ትልልቅ የሆኑ አካላዊ እንቅስቃሴዎች ለምሳሌ መራመድ፣ እጅን ማንቀሳቀስ፣ ማወናጨፍ፣ መሮጥ፣ እነዚህ የመሳሰሉት ግሮስ ሞተር ማይልስቶን ይባላሉ። ሁለተኛው ደግሞ ፋይን ሞተር ስኪል ይባላል። ይሄ ማለት ጣታቸውንና እግራቸውን ፋይንሊ ወይም ደግሞ በጣም በጥንቃቄ ማንቀሳቀስና ትንንሽ እንቅስቃሴዎችን በብቃት መፈጸም መቻል ማለት ነው። ለምሳሌ እስክሪብቶ መያዝ፣ መጫወቻዎችን መያዝ፣ በጣታቸው ለመጻፍ መሞከር፣ እነዚህ የመሳሰሉት ፋይን ሞተር ስኪል ይባላሉ። ስለዚህ እነዚህ የሞተር ስኪሎች በተለይ ግሮስ ሞተር ስኪል የሚባሉት መጀመሪያ የሚያደርጉት እነሱ ናቸው። ከግሮስ ሞተር ቀጥሎ ነው ወደ ፋይን ሞተር ስኪል የሚሄዱት። ስለዚህ ዛሬ የማወራላችሁ የግሮስ ሞተር ስኪላቸውን እንዴት ማሳደግ እንደምንችል ነው። ስለዚህ ቲፖቹ የትኞቹ ናቸው? አንደኛ ቲፕ ሁልጊዜ እንደምንላችሁ ተሚ ታይም ማሰራት። ተሚ ታይም ማለት ህፃናት ከእንቅልፋቸው ሲነቁ በሆዳቸው እያስተኛን የምናጫወትበት ክፍለ ጊዜ ማለት ነው። በነገራችን ላይ ተሚ ታይም አካላዊ ጥንካሬን በከፍተኛ ሁኔታ ይጨምራል እና በተለይ የጀርባ ጡንቻዎች፣ የአንገት ጡንቻ፣ ኮር መስልስ የምንላቸው የስፓይናል ኮርድን እንዲሁም ሆዳችን አካባቢ ያሉ የኮር መስል የምንላቸው አካላዊ ጥንካሬ በጣም ይሰጣል። ይህንን ለማድረግ በጣም በቀላል ስቴፕ ነው መጀመሪያ ያለባችሁ። ለምሳሌ ደረታችሁ ላይ ያስተኝታችሁ መሞከር ትችላላችሁ። እናንተ ወደ ኋላ ጋር የምትሉና ደረታችሁ ላይ ያስተኛችሁ አካላቸውን በተለይ ደግሞ አንገታቸውን ከፍ እንዲያደርጉ ማለማመድ። ስንጀምር ትንሽ ሊነጫነጩ ይችላሉና ስንጀምር ከ30 ሰከንድ ባይበልጥ፣ ከዛ በኋላ ደግሞ እየጨመራችሁ በቀን ውስጥ ቢያንስ 4 ጊዜ 5 ጊዜ ደጋግማችሁ ማድረግ። አቴታይም ደግሞ ወይም ደግሞ በአንድ ጊዜ ከ1 ደቂቃ እስከ 2 ደቂቃ እንዲበረቱ ወይም እንዲጠነክሩ ከአንገታቸውን ቀና እንዲሉ የሚንቀሳቀሱ ነገሮችን ፊታቸው ማሳየት። ህጻናት በደረታቸው ስታስተኟቸው ሊነጫነጩ ይችላሉ፣ ዲስኮምፎርት ይሰማቸዋል። ይህ ግን በረጅም ጊዜ ሂደት ያጠነክራቸዋል። ያው ማንኛውም ሰው ስፖርት ሲሰራ መጀመሪያ አካባቢ እንደሚጨንቀው እንደማለት ነው። ስለዚህ አካላዊ ቅልጥፍናቸውን ለመጨመር የመጀመሪያውና ወሳኝ ስኪል የተሚ ታይም ይባላል። ከ1 ወር ጀምሮ ለልጆቻችሁ ማስለመድ ይኖርባቸዋል። በቀን ውስጥ 4-5 የደጋግማችሁ አሰሯቸው። አቴታይም ደግሞ ቢያንስ 1 ደቂቃ እስከ 2 ደቂቃ ብታሰሯቸው ይመከራል። ሁለተኛው ቲፕ የምነግራችሁ ደግሞ ነገሮችን በእጃቸው እንዲይዙ ወይም ተንጠራርተው እንዲይዟቸው ማድረግ። ለምሳሌ እጃቸውን በደንብ እንዲጠቀሙ እንዲዘረጉት የሆነ ከለርፉል የሆኑ ነገሮችን ማሳየት፣ እነዛ መጫወቻዎችን ማሳየት። እናንተም ፌስ ቱ ፌስ ወይም እያያችሁ በደንብ ንቁ እንዲሆኑና የሆነ ነገር እያሳያችሁ ያን ነገር መያዝ እንዲችሉ ማድረግ ይኖርባቸዋል። ሃይ ኮንትራስት የሆኑ ከለርፉል የሆኑ ነገሮች በጣም ይመከራሉ። ህጻናት እስከ 2 ወር ድረስ ብዙ ጊዜ ብላክ ኤንድ ዋይት ነው የሚያዩት የሚባለው። ከ2 ወር ጀምሮ ግን ከለርፉል የሆኑ ነገሮችን በማሳየት እንዲጨብጧቸው ብዙ አይነት ቴክስቸሮችን በእጃቸው ኤክስፕሎር እንዲያደርጉ ማድረግ አለባችሁ። ለምሳሌ በጣም ሻካራ የሆኑ ነገሮች ሊሆኑ ይችላሉ፣ በጣም ለስላሳ ነገሮች ሊሆኑ ይችላሉ። እነዚህን ቴክስቸሮች ውሃ ሊሆኑ ይችላል እያንቦራጨቁ፣ ለምሳሌ በተሚ ታይም ወቅት በሆዳቸው ካስተኛችሁ በኋላ በእጃቸው ነገሮችን እንዲያንቦራጭቁ፣ ውሃ እንዲያንቦራጭቁ ሊሆን ይችላል። ወይም ውሃ ውስጥ የተለያዩ መጫወቾችን በማድረግ ያንን በማጫወት በምስሉ ላይ እንደምትመለከቱት ይህንን ጨዋታ በቀላሉ ህፃናት እንዲጫወቱ ማድረግ ትችላላችሁ። ይህ ደግሞ የኮር መስላቸው እያንዳንዱ ጡንቻቸው እንዲጠነክሩና ብዙ አይነት ቴክስቸርን በእጃቸው እንዲማሩ ይረዳቸዋል። ሶስተኛ ገድበው የሚይዙ ነገሮችን ማስወገድ ይኖርባቸዋል። ህፃናት መገደብ የለባቸው
የለባቸውም። ለምሳሌ ረጅም ሰዓት ወንበሮቻቸው ላይ መቆየት የለባቸው፣ ወይም ደግሞ ስዊንግ የሚያጫውቱ ወንበሮች ላይ መቆየት የለባቸውም። ከዛ ይልቅ ወርደው መሬት ላይ ኤክስፕሎር ማድረግ አለባቸው። በጀርባቸውም በሆዳቸውም እየተንቀሳቀሱ ነገሮችን ኤክስፕሎር ማድረግ አለባቸው። የዛኔ ጡንቻቸው በደንብ ስለሚጠቀሙ ጡንቻቸው እየጠነከረ ይሄዳል። አራተኛው ቲፓችን ደግሞ ቀስ እያሉ ማሽከርከር። ለምሳሌ በጀርባው የተኛው ልጅ ቀስ ብላችሁ ወደ ሆዱ፣ በሆዱ የተኛ ልጅ ቀስ እያላችሁ ወደ ጀርባው። ይህንን ከፊት ወደ ኋላ፣ ከኋላ ወደፊት ያለን እንቅስቃሴ ከ3 ወር ጀምሮ ማስለመድ ይኖርባቸዋል። ይህን ደግሞ በራሳቸው እንዲሽከረከሩ ወይም እንዲገለበጡ በጣም ይረዳቸዋል። ከዚህ በተጨማሪ ደግሞ ቀላል የሚባሉ የእግርና የእጅ ስፖርቶችን ማሰራት። ለምሳሌ ባይስክሊንግ፣ እግራቸውን ወደ ውስጥ እጥፍ ዝርግት እያደረጋችሁ ልክ ሳይክል እንደሚነዳ ልጅ የእግራቸውን ጡንቻ ማፍታታት ይኖርባቸዋል። ይህን ስታደርጉ በዋነኝነት ጡንቻቸውና አጥንታቸው በደንብ እንዲንቀሳቀስ ታደርጋላችሁ። ይህን ስታደርጉ ግን እስከሚያለቅሱ ድረስ መሆን የለበትም። ኮምፎርተብል ሆነው ያለምንም ህመም ፊልም ያደርጉት ወይም በደንብ የሚሰማቸው መሆን ይኖርበታል። አምስተኛው ቲፕና ብዙዎቻችሁ ሚስ የምታደርጉት ነገር ደግሞ የፀሐይ ብርሃን ማሞቅ። ብዙ ጊዜ ኮንዶሚኒየም የምትኖሩ ሰዎች፣ አፓርታማ የምትኖሩ ሰዎች ያው ፀሐይ ማግኘት አልችልም ወይም ደግሞ ንፋስ አለው በሚል ምክንያት ልጆቻችሁን ፀሐይ አታሞቁም። ይህ ነገር በጣም አደጋ ያመጣልና በተለይ 1 ዓመት እስከ 2 ዓመት ባለው ጊዜ እግራቸው ሊጣመም ይችላልና ያ እንዳይከሰት የፀሐይ ብርሃን ያስፈልጋቸዋል። እሱን ካላገኛችሁ ደግሞ ሐኪም አማክራችሁ የቫይታሚን ዲ ጠብታዎች መስጠት ይኖርባቸዋል። በነገራችን ላይ በብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ላይ የቫይታሚን ዲ፣ የካልሲየምና ሌሎች አካላዊ ጥንካሬ የሚመለከቱ ምርምሮች እየተደረጉ ይገኛሉ። እነዚህ ምርምሮች ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ስለዚህ ባጭሩ ህፃናት የፀሐይ ብርሃን በጣም ያስፈልጋቸዋል። ለቫይታሚን ዲ ብቻ ሳይሆን ለአእምሯቸውም ለአካላቸውም እንዲሁም ደግሞ የእንቅልፍ ሰዓታቸው እንዲስተካከል በጣም በከፍተኛ ሁኔታ ይረዳልና የፀሐይ ብርሃን ማሞቅን አትርሱ። ስድስተኛውና የመጨረሻው ነገራችሁ በጣም ወሳኝ የሆነ ቲፕ ደግሞ ማሳጅ ማድረግ። ብዙዎቻችሁ ከፀሐይ ብርሃን ጋር ብቻ ነው የምታገናኙት። ማሳጅ ለማድረግ ግዴታ ፀሐይ ብርሃን አያስፈልጋቸውም። ቤት ውስጥ ፊክስድ ሰዓት መድባችሁ ቢያንስ ከ20 እስከ 30 ደቂቃ እያንዳንዱ ጡንቻዎችን ማሳጅ ማድረግ ትችላላችሁ። በምስሉ ላይ እንደምትመለከቱት ከፊታቸው ጡንቻዎች ጀምራችሁ የወገባቸውን፣ የእግራቸውን እንዲሁም ውስጥ እጃቸውና ውስጥ እግራቸውን ማሳጅ ማድረግ አንደኛ ሰውነታቸው ጥሩ የሆነ የደም ዝውውር እንዲሆን ይረዳዋል። ሁለተኛ ደግሞ አእምሯቸው እንዲያድግ በደንብ ይረዳል። ሶስተኛ በተጨማሪነት ደግሞ ጡንቻዎቻቸው በቂ የሆነ የደም ዝውውር እንዲያገኙ፣ ጡንቻቸው እንዲፈረጥሙ፣ እንዲጠነክሩ ይረዳል። ሌላው ደግሞ ከስትረስ ይቀንስላቸዋል። ለምሳሌ ቁርጠት ካለባቸው ወይም ደግሞ የሆድ አለመመቸት፣ ጋዝ መብዛት፣ እንደዚህ የመሳሰሉት ካሉ የሆድ ማሳጅ ማድረግ ሁላ ይመከራል። እንደምትመለከቱት የሆድ ማሳጅ ስናደርግ ክሎክዋይስ ዳይሬክሽን ነው የምንከተለው። ያ ማለት ሰዓት እንደሚዞር እንደሚሽከረከር አይነት የማሳጅ ስታይል መጠቀም ይኖርባቸዋል። ወይም ደግሞ ከላይ ወደ ታች ከደረታቸው ወደ ታች 3-4 ማሳጅ ማድረግ ጋዙ በደንብ እንዲንቀሳቀስና አካላቸውም እንዲሁም ሆዳቸው ፈታ እንዲል ይረዳቸዋል። ለዛሬ ያለኝ መረጃ ይህን ይመስላል። አንድ ማወቅ ያለባችሁ ነገር ህፃናት በሚጫወቱበት ቦታ ሁልጊዜ ከአደጋ ንጹህ የሆነ መሆን አለበት። ለምሳሌ ነገሮች ላይ ለመንጠላጠል ብለው የሚወርቁበት መሆን የለበትም። ወይም ደግሞ ያልተዘጉ መስኮቶች፣ ግሪል የሌላቸው መስኮቶች አካባቢ መጫወት የለባቸውም። እንዲሁም ደግሞ ሊጥላቸው የሚችል ሊያንሸራትታቸው የሚችሉ ነገሮችን አቮይድ ማድረግ አለባችሁ። በተቻለ መጠን እነዚህ ነገር ስታለማምዱ በአካባቢያቸው እናንተው ራሳችሁ ኖራችሁ የእነዚህን የግሮስ ሞተር ስኪሎችን ብታለማምዷቸው ጥሩ ነው የሚሆነው። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ቤተሰብም ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።